ትግራይ ላይ ህወሓትን ገለል አድርጋችሁ እናንተ ስልጣን እንድትይዙ አግዛለሁ በሚል የስልጣን ጥም ያለባቸውን በአካባቢያዊ ፖለቲካ በአውራጃ ፖለቲካ ካጠመደ በኋላ አብይ አህመድ እነሱን ኦህዴድ እነሱን ሊጠቀሙ ዛም የኤርትራ የፋኖና የትግራይ ኃይሎች የኃይል አሰላለፍ የሚለው ላይ እናነሳለን። አሁን በየቀኑ የኃይል አሰላለፎች አፕ ኤንድ ዳውን መለዋወጦች አሉ። ፕራክቲካሊ መሬት ላይ ያለው ሁኔታ አለ። አብይ አህመድን አዘርባይጃን አሯሩጦ የወሰደውስ ነገር ምንድነው የሚለውም መነሳት ያለበት ጉዳይ ነው። እንግዲህ በዋናነት ሁሉም ሰው ተጨባጭ የሆነውን እውነታ ይዞ ነው ፋክቶቹን መከተል የሚገባው ብለን ነው ምናምነው። ለዛ ነው ትክክለኛ መረጃ ቬሪፋይ አድርገን የምናመጣው። በዋናነት የአብይ አህመድ ወደ አዘርባይጃን መሄድ ከመሳሪያ ግዢ ጋር የሚገናኝ መሆኑ እንደተጠበቀ ሆኖ ምን አይነት መሳሪያ በምን እንግዲህ እንደምታውቁት ዩናይትድ አረብ ኤሚሬት በቀጠናው የባህረ ሰላጤው አገራት የሚያደርጉት ግብግብ የበላይነት ለመያዝ የምታስታጥቃቸውን አገራት በተለያየ መልኩ ክፍያውን ትፈጽማለች። ከየሀገራቱ መሳሪያ በተለያየ መንገድ እንዲጋጋዝ ይደረጋል። በተጨባጭ የቅጥረኛ ሰራዊትና መሳሪያ ስታጋግዝ አውሮፕላኖቿ የምታጋግዝባቸው አውሮፕላኖች እጅግ ፍንጅ የተያዙበት ሁኔታ አለ ይታወቃል። የኢትዮጵያ አየር መንገድን ጭምር ሁላ የተጠቀመችበት ጊዜ አለ። ይሄም በጣም አነጋጋሪ ሆኖ ነው የቆየው። ለአየር መንገዱ ትልቅ ስምም የሚበጅ ስላልሆነ በተለያየ ጊዜ ትችት አቅራቢዎች ይሄ ትክክል አይደለም እና እዛ አየር መንገዱን የሚያስተዳድሩ አካላት እንደዚህ ያለ ነገር ጥንቃቄ ማድረግ አለባቸው። አገዛዝ ያልፋል፣ ስርዓት ያልፋል። ሁልጊዜም ህዝብና ሀገር ግን ይቀጥላሉ። ለሚያልፍ ጊዜ ለሚያልፍ ስርዓት እንደው ያልሆነ ነገር ሰርቶ ይሄንን ትልቅ የኢትዮጵያ ተቋም ችግር ውስጥ ላለመክተት ጥረት ማድረግ አለባቸው በሚል በየጊዜው ነው ምክረ ሀሳብ የሚሰነዘረው። የሆነ ሆኖ እሱ ላይ አይደለም አሁን የዛሬ ዋነኛ ትኩረታችን በትግራይ በአማራና በኤርትራ አካባቢ ያለው ወታደራዊ እንቅስቃሴ 4 ኪሎ ላለው የኦህዴድ ኃይል ከፍተኛ ስጋት ሆኗል። ይሄንን ተከትሎ የመጨረሻ ካርዳቸውን የመዘዙት የራሳቸውን ከዚህ ቀደም የኢትዮጵያ መንግስት ነን ወዘተረፈ ለማለት ቢሞክሩም አትሊስት በአደባባይ በውስጥ ምን እንደሚያደርጉ ቢታወቅም ግን ጫን ያለ ነገር መምጣቱን ሲረዱ በከፍተኛ ሁኔታ መርበትበት ውስጥ ነው የገቡት። ዋነኛው ስትራቴጂ በትግራይና በኤርትራ መካከል ጦርነት እንዲነሳ ያልመው ያደረጉት እንቅስቃሴ ነው። እሱ ሊሳካ አልቻለም። እነ ጌታቸው ረዳ እነ ጻድቃን መሪ ተዋናይ ሆኖ ቢወጡ እነ ተወልደን ቢያካትቱ እነ ክንድያ ተጠርቶ አዲስ አበባ ቢሄዱ የነ ዘሪሁን ተሾመ በፊት ከህወሓት ጋር ተጣብቆ የሰራ ስለሆነ በዋነኛነት ምንም እንኳን ለሶማሌ ጉዳይ አብይ አህመድ ገዝቶ ያስገባው ሰው ቢሆንም የሚያተኩረው ጅጅጋ አካባቢ ያለውን የፖለቲካ ሁኔታ ቢሆንም ብሔራዊ መረጃና ደህንነት ውስጥ ሆኖ ከነ ሬድዋን ጋር በአጠቃላይ እዚህ ትግራይ ላይ ያለውን የፖለቲካ ቁማር ከነጌታቸው ረዳ ጋር በተናበበ ሁኔታ እንዲሰሩ ቲም አፕ ካደረጉት መካከል የነበሩት በዚህ ሂደት ውስጥ እነ ሳሞራ የኑስ ጻድቃንን አንስተናል። እነ ገብሩ አስራት ሁሉ እንዲካተቱበት ተደርጎ በአጠቃላይ የትግራይ ተወላጅ የሆኑ በትግራይ የፖለቲካ እንቅስቃሴ ላይ በተለይ ባለፉት ጊዜያቶች ኩርፊያ የነበራቸው የህወሓት እንደ ህወሓት በነበረበት ጊዜ በአክሱም ሽሬና አድዋ አካባቢ የተወለዱ ኃይሎች የበላይነት በሂደት ውስጥ ይዘው ነበር የሚል ከዚህ በፊት በህንፈሽፈሽ በምናምን ጊዜ ይነሱ የነበሩትን ፒክ እያደረጉ እና አብይ አህመድ በወሬ የሰሙትንም ከነ ጻድቃን የለቀሙትንም ይዘው ስትራቴጂካሊ ትግራይን ሙሉ በሙሉ በፖለቲካ ሊበትን የሚችል እንቅስቃሴ አድርገው ወደ 17 የፖለቲካ ድርጅቶች ኦህዴዶች መፈልፈል ችለው የነጌታቸው ረዳ ግዢ እነጌታቸው ረዳን የመግዛቱ ሂደት ከተሳካ በኋላ ከሞላ ጎደል እነ ወዲ አንጥሩ የኃይል አሰልፈው አሰልጥነው በነሱ ነው ወዲ አንጥሩ ከህወሓት ኃይሎች ጋር ወይም ቲዲኤፍ ተብሎ ሲጠራ ከነበረው ኃይል ጋር ተዋግተው ያሸንፋሉ ተብሎ ተገምቶ እንዳልሆነ ግልጽ ነው። በትግራይ መሰረት እንደማይኖራቸውና ቲፒኤልኤፍ እንኳን እንዳለ ቢተዋቸው የወዲ አንጥሩና ኃይል ፎርጌት ቲፒኤልኤፍ ራሱ የትግራይ ህዝብ ከዚህ በፊት የአብይን ሰራዊት የተዋጋውን ያክል ሊዋጋቸው እንደሚችል የታመነም የታወቀ ጉዳይ ነው። ስለዚህ
ይሄ ነገር እንደማያዋጣቸው በሚገባ ጠንቅቀው ቢያቆም እንኳን የተፈለጉት እነሱ ከፊት ለፊት እንዲሆኑና ያው ለዓለም አቀፉ ማህበረሰብ በተለይ ትግራይ ላይ የህወሓት ኃይሎች ከትግራይ ተቃዋሚ ኃይሎች ጋር እየተዋጉ ነው የሚል ስም እንዲይዝ አብይ አህመድ ከዚህ ከፕሪቶሪያ ስምምነትም ከሌሎች ጉዳዮችም ጋር ተያይዞ ዓለም አቀፍ ተቋማት ወይም መንግስታት ኮስችን እንዳያረጉት ወይም እንዳይነሱበት ወይም በተቃራኒ እንዳይቆሙ ለማድረግ ከትግራይ ጋር ውጊያ ውስጥ አይደለውም የሚል መልክ ለማስያዝ ነበረ እና አብዛኛው የመከሯቸው ነገሮች እየከሸፉ ስለተቸገረ እንጂ የኤርትራንም አዲስ አበባ ላይ ጽህፈት ቤት ከከፈተ በኋላ የቀይ ባህር አፋር ወዘተረፈ በሚል ስልጣና እንዲወስዱ በማድረግ ነበረ። በአፋር በኩል አጥቅቶ ኤርትራን ከፊት ሆኖ የኤርትራ ተወላጆች ከኤርትራ ጋር የኤርትራ አማጽያን ከኤርትራው ሻዕቢያ ጋር ወይም ከኤርትራ መንግስት ጋር ተዋጉ የሚል ቅርጽ እንዲያዝ ነበር የተፈለገው። ፕራክቲካሊ ግን መሳሪያውንም ሎጂስቲክ የትጥቁንም ስንቁንም ፕሮቫይድ የሚያደርገው የሚያቀርበው ኦህዴድ ነበር የነበረው። ዋናው ስሌት ከዛ ጋር የተገናኘ ነበር። ከዚያ አማራ ፋኖ ጋር ስትወስዱም እንደነጸዳሉ ቆራጡ ወገቡን በፖለቲካም በውትድርና ወገቡን የተቆረጠ በሉት። ከዛ እነ ኮሎኔል ፋንታውንን እነ ማስረሻ ሰጤን ወዘተረፈ አፕሮች አደረጉ። በየቦታው ላይ በአንድም በሌላ መልኩ ወይ በውጊያ ሂደት የተማረኩ የውጊያ ሂደት ትማረካለህ፣ ትሞታለህ፣ ትገላለህ። ውጊያ ይሄ ነው ባህሪው አይደለም። ስለዚህ በማናቸው መልኩ ሂደቱ ከብዷቸው እንደ ለምሳሌ ብርሃኑ ጁላ ከበደኝ ብሎ ነው አይደል እጅ ሰጥቶ የተማረከው። ልክ እንደዛ የጦርነቱን ሂደት ልብ ከማጣትም በሂደቱ ከመክሸፍም እጅ ሰጥተው ስርዓቱን የተቀላቀሉትንም በማሰባሰብ እነሱን ለብ አድርገው የፖለቲካ ስልጣና ሰጥተናል በሚል ራሳቸው ፋኖን የሚዋጋ የፋኖ ኃይል የመፍጠር እንቅስቃሴ ነበረ። ሊሳካ አልቻለም። እሱ ውጤት ሊያመጣ አልቻለም። ሚሊሻ አድማ ብተና የሚባለውን ኃይል አደራጅተው ክልሉ በአድማ ብተና በሚሊሻና በመደበኛ ፖሊስ ኃይል ቁጥጥር ስር ውሏል የሚል መልክ ለማስያዝ እነዚህ ሚሊሻ አድማ ብተና ወዘተረፈ ሊታጠቁት የማይችሉ ወይም በሕግ የማይፈቀድላቸውን የቡድን መሳሪያ ጭምር እንዲታጠቁ በማድረግ እነሱን ስምሪት የሰጡበትም ሁኔታ አለ። ያም አማራው ለተራዘመ ጊዜ ጦርነት ውስጥ ይቆያል። የሚቆየው ግን ከራሱ ጋር እየተዋጋ ነው በሚል የሚመድቧቸው ሚሊሻዎች ላዩ ላይ የነተበ ጋቢ ወይም ፎጣ ነገር አንጠልጥሎ የሚሄድ በባዶ እግሩ ወይም ደግሞ በሸበጥ የሚጓዝ 500 ብርም 1000 ብርም ሰጥተው ክላሽ አስይዘው የተወሰነ በቁጥር የተለካ ተተኳሽ ሰጥተው ከወንድሞቹ ጋር እንዲዋጋ ሚልኩት ሚሊሻ ስፍር ቁጥር የሌለው ነው። ህብረተሰቡ ከህዝቡ መሃል የወጡ ስለሆነ ሚሊሻዎቹ እንዲያስታግስ ከወንድሞቻቸው ጋር እንዳይዋጉ እንዲመልስ ብዙ ጥረት ተደርጓል። የሆነ ሆኖ እስካሁን ድረስ በአማራ ክልል ውስጥ የፋኖን እንቅስቃሴ ችግር ውስጥ ለመክተት የመጀመሪያውን ስፍራ ወይም ቀዳሚውን ስፍራ እየያዘ ያለው ይሄ ሚሊሻ አድማ ብተና ወዘተረፈ የምትለው ነው። ከደቡብ ከኦሮሚያ ከሌሎቹም የሀገሪቷ ክፍሎች ሰብስቦ አብይ አህመድ 6 ወርም 3 ወርም አሰልጥኖ መሳሪያ ሲይዞ የሚልካቸው ከዚህ በፊትም ነግረናችኋል። ቱ ቢ ኦነስት በፋኖ ፊት ቆመው 1 ሰዓት ብዙ ነው 30 ደቂቃ ፋኖ ፊት ቆመው አይዋጉም። እዚህ ቀጠና ላይ ፋኖ አለ ሂዱ ሲባሉ ምንም የለም ሽፍታ ገለመሌ 4-5 ምናምን ተብሎ ነው የሚገቡት። ገብተው ግን ወደ መደበኛ የውጊያ ልውውጥ ውስጥ ሲገባ አብዛኛው ዝም ብሎ የመልክዓ ምድሩን የማያውቁት ስለሆነ ወንዝም ገደልም እየገባ የሚሞተው ቁጥሩ ከፍተኛ ነው። አሁን በዚህ በሻውራ ደልጊ ወዘተረፈ የተደረጉ ውጊያዎች በጣም በርካቶች የጣና ሲሳይ የሆኑ አሉ። ዝም ብለው የውድ ድንብር በቃ እየዘለሉ የገቡ መልክዓ ምድሩ ፈታኝ ነው። የለመዱት ደቡባዊ የኢትዮጵያ ክፍል አብዛኛው ሜዳ ለመሬት፣ በርከት ያሉ ቦታዎች አረንጓዴ። ሰሜኑ ላይ መጥተው ይህንን ኃይል ይፋት አስገብተው በየት በኩል ሂዶ በየት በኩል ወጥቶ በየት በኩል ወርዶ እንኳን ላለመደው አካባቢው ለተወለደ
እና ላደገበት እንኳን አስቸጋሪ የሆኑ መልክዓ ምድሮችን አምጥተው እዛ ሲያፈሷቸው ጦርነት አያስፈልግም፣ ጥይት ሳይጮህ መልክዓ ምድሩን ሰርቫይቭ አድርገው ተቋቁመው መውጣት መውረዱ ብቻውን የሚቸግራቸው ናቸው። ለዛ ነው በአብዛኛው ጥይት ጆሮ ላይ ሲጮህበት እጅ ወደ ላይ ብሎ መሳሪያውን የሚያስረክበው። ዛት ዋይ አብዛኛው እንግዲህ እንደምታውቁት ቱ ቢ ኦነስት ከዲያስፖራ ገንዘብ ተዋጥቶ ነው ይሄ ሁሉ የአማራ ህዝብ የታጠቀው። ማንም ይሄን እንደማይል ይታወቃል። እና የትግል መጀመሪያ አካባቢ ላይ በአንድም በሌላ መልኩ የማገዝ እንደዚህ አይነት ነገሮች ነበሩ። ቀላል አይደለም። እሱን አስተዋጽኦን ትንሽ እያደረግኩት አይደለም። ቀላል ያልሆነ አስተዋጽኦ አለ ለመጀመሪያ አካባቢ። በዋናነት ግን በዚህ ትግል ውስጥ ወሳኝ ምዕራፍ የተደረገው ስንቅ ከህዝብ ከኮዙ ባለቤት፣ ትጥቅ ግን ከገዢው ነው። አብይ አህመድ የሚያስታጥቃቸው መሳሪያዎች በሙሉ ሄደው አማራ ክልል እንደ ባህር ነው እየሰመጡ ያሉት። አሁን በተደረጉ የቅርብ ጊዜ ውጊያዎች አይታችኋል። በገፍ ምናል ቪዲዮ ያላያችሁ ቪዲዮ መመልከት ትችላላችሁ። የአገዛዙ የመሳሪያ ማከማቻ የወታደራዊ ካምፖች፣ ዴፖች በቁጥጥር ስር በዋሉበት ጊዜ ከበቂ በላይ ትጥቅ የማግኘት ዕድሉን ከፍ ያደረገ እና እንደ መልካም አጋጣሚ የተወሰዱ የውጊያ ግንባሮች ነበሩ። ከሰሞኑ ከተማንም ሌሎቹንም በመቆጣጠር ሂደት ውጤታማ ስራም የተሰራው በዛ ነው። አማራውን ከአማራው፣ ትግሬውን ከትግሬ፣ ኤርትራውን ከኤርትራ የማዋጋት ኦህዴድ ፕላን ያድርጎ የነበረው እንቅስቃሴ ከሸፈ። ሙሉ በሙሉ ያሙከራ ቀርቷል እያልኩ እንዳልሆነ መሰመር አለበት። ከሸፈ ስንል የሚፈልጉትን ውጤት በፈለጉበት ሰዓት ያንን ማምጣት እስካሁን ሰዓት ድረስ አልቻሉ። የቀይ ባህር አፋር ብለው ያሰለጠኑት አካል የአፋርን በረሃ ሙቀት ከመጠጣት የዘለለ ፋይዳ አላገኝም። እነ ወዲ አንጥሩ ተኩሱ ተብለው አንድ ሰሞን ትንሽ እንቅስቃሴ ያደረጉ። አንድ የሆነ ብርጌድ ምናምን ተላከ። ወዲ አንጥሩም ከዛ በኋላ ወደ አዲስ አበባ ሄዶ አልተመለሰም። ያኔ የደነገጠ እስካሁን ድረስ የተሻለውም አይመስልም ጀነራል ሆኑ። ምክንያቱም ያውቀዋል በህብረተሰቡ ጋር ያለውን ቁጣ፣ ብስጭትና አግሬሲቭሊ ነገሩን የሚያዩ አካላት በዚህ ትግል ውስጥ ምን አይነት በምን መንገድ ሪስፖንድ እያደረጉ እንደሆነ አይቶታል። በትግራይ አልሳካ ያለው የእርስ በርስ የማታኮስ ሂደት አልሳካ ማለቱንና በሚፈልጉት ፍጥነት መሄድ እንዳልቻለ ሲረዱ፣ በተለይ የትግራይ ተወላጁ ነው የአብይ አህመድ ትግሬ የሆኑት እንደነ አብርሃ በላይ፣ እነ ጻድቃን፣ እነ ጌታቸው ረዳ፣ እነ ስዬ አብርሃ፣ እነ አሰፋ አብርሃ፣ እነ ገብሩ በርካቶች፣ እነ ክንድያ፣ ይሄ የቲም ጌታቸው ረዳ ስብስብ በሙሉ ያደረገው ሙከራ ያልተሳካበት ምክንያት ተገምግሞ አንደኛ በመሰረቱ በትግራይ ህዝብ ዘንድ ፈጽሞ ተቀባይነት የሌላቸው መሆኑ እና አንድም ማህበራዊ መሰረት የሌለው አካል ወታደር እንዴት አድርጎ ሊመለምል ይችላል? ስዬ ከተንቤን በገፍ ወጣት ይከተለዋል፣ ወታደር ያፈራል ተብሎ ነበር የታሰበው። እንኳንስ ስዬ ተንቤን ላይ በገፍ ወታደር ሊያፈራ አሁን ባለበት ሁኔታ ተንቤን የስዬን ስም የጠራ ከዚህ በፊት ክብር ነበረው፣ የሆነ ነገር ነበረው። አሁን ግን ተንቤን ስዬ እንደውም ለቤተሰቡ የሚተርፍ ዳፋ ነው እያደረገ ያለው። እነ አሰፋ አብርሃ፣ እነ ስዬ አብርሃ ፍጹም የትግራይ ህዝብ ላይ ክህደት የፈጸሙ ተብለው ነው እየተጠሩ ያሉት። ጻድቃን ወደ ትውልድ አካባቢው መሄድ አይችልም፣ ያውቀዋል። እሱን የተጠላ የተወገዘ ሆኗል። ጌታቸው ረዳ በእልፍ ሰራዊት ታጅቦ ካልሆነ በቀር ትውልድ አካባቢው እሄዳለሁ የሚታሰብም አይደለም። ይሄ የሆነው ወታደር መልምለው ያሰልፋሉ ተብለው የተጠበቁ አካላት ከየአካባቢያቸው ላይ የአካባቢው ህዝብ
ምናምን እንደነካው እንጨት የሚጠየፋቸው ሰዎች ሆነዋል። ፖለቲካሊ ዳን ካስረዋል። ዲያስፖራ አካባቢ ያለ ኃይል ማህበራዊ መሰረታችን ሊሆን ይችላል በሚል እና አብይ አህመድ እንደምታውቁት በዋነኛነት የመጀመሪያ ስራ ያደረገው ወደ ስልጣን እንደመጣ ኦህዴድ በስኬትም ያከናወነው ዲያስፖራውን የመከፋፈልና የመበታተን ስራ ነው። የዲያስፖራ ፖለቲካ በነ ብርሃኑ ነጋ ቅኝት ውስጥ ስለነበረ ብርሃኑ ነጋን ሲያስገርድ ሲምፕሊ ብርሃኑ ነጋ በየቦታው የግንቦት ሰባት እንቅስቃሴን አምኖ ተደራጅቶ የነበረው ኃይል በሙሉ ወደ መበተን ነው የሄደው። ሰው ዘግይቶ ነው የነ ብርሃኑ ነጋ ክህደትና አደገኛ እንቅስቃሴ የተረዳው። አብዛኛው ሰው ዘግይቶ ነው። እንኳንስ ኦርዲነሪ ሌላው ዝም ብሎ ተራው ሂደቱን በርቀት የሚከተለው ዳያስፖራ ቀርቶ ብርሃኑ ነጋን ለመረዳት አንዳርጋቸው ጽጌ ምናምን ዘለቀም በእጅጉ ዘግይተው የተረዱትና የገባቸው በገባቸው ልክ አሁን ሪስፖንድ እያደረጉ ነው። በገባቸው ልክ እየታገሉ ነው። ያንን የብርሃኑ ነጋን እንቅስቃሴ የሚታዩ ነገሮች አሉ። ኦህዴድ ግን ዲያስፖራውን ልክ የመበተን እንቅስቃሴ እንዳሳካ ሁላ አሁን ትግራይ ላይ ያለው ዲያስፖራ እንደምታውቁት ዌል ኦርጋናይዝድ የሆነ በአንድ ፉጨት የሚጠራራ ምንድነው ይሄ የዲፕሎማሲ እንቅስቃሴ ጫና የማድረግ እንቅስቃሴ በጣም በቀላሉ ሞቢላይዝድ ማድረግ የሚችል ምንድነው ኮኔክሽን ያለው መስመር የመገናኛ መስመሮች ያሉት ነው ኮሚኒቲው። ይሄንን ለመበታተን ነጌታቸው ረዳን ጻድቃን ተልኮ ይዘው በተደጋጋሚ ወደ ዲያስፖራው መጥተዋል። በተደጋጋሚ በበይነ መረብ ስብሰባዎች አድርገዋል። ይሄንን ሁሉ አድርገው ማሳካት አልቻሉም። ምን ተፈጠረ ነው አሁን ወደ ፖይንቱ ሲገባ አሁን ምን ተፈጠረ? ያንን ሞክረው አልሳካ ሲል የኦህዴድ ሁለተኛው መስመር ወይም ሁለተኛዋ ካርታ ተመልሶ እንደገና አማራና ትግሬ እያሉ የማፋጀቱ ላይ እዛ ላይ ማተኮር ይሻላል። መጀመሪያ ተሞክሯል እኮ አማራውና ትግሬውን የማጋደል የማፋጀት ደም የማቀባት ፍላጎት ፕላን አድርገው ተንቀሳቅሰው ሞክረውታል። እሱ በሚፈልጉት መንገድ ውጤት አላመጣ ሲልና ጥላቻው አልራገብ ሲል እዛው እርስ በርስ ትግራይ ላይ ህወሓትን ገለል አድርጋችሁ እናንተ ስልጣን እንድትይዙ አግዛለሁ በሚል የስልጣን ጥም ያለባቸውን በአካባቢያዊ ፖለቲካ በአውራጃ ፖለቲካ ካጠመደ በኋላ አብይ አህመድ ኦህዴድ እነሱን ሊጠቀም ሞከረ። እርስ በርስ አልሳካ ሲል ተመልሶ እንደገና በአማራና በትግራይ መካከል ጸብ ሊቀሰቅስ የሚችል ጦር ሊያማዘዝ የሚችል ነገር ምንድነው ወደሚለው ሄዱ።